ሰላም ጤና ይስጥልኝ የተከበራችሁ ውድ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች ይዘንላችሁ ቀርበናል። ከመረጃዎቹ ጋር ቤተልሔም ደረጀ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን አብራችሁ ቆይታ አደርጋለሁ። አብራችሁ ቆዩ። በሕያው ተሐድሶ ሰራዊት ዓለም አቀፍ ቤተክርስቲያን የወንጌል ስርጭት ዘመቻ ማስጀመሪያ ፕሮግራም ተካሄደ። ሩት ዋቅጅራ ተጨማሪ አላት። በሕያው ተሐድሶ ሰራዊት ዓለም አቀፍ ቤተክርስቲያን የወንጌል ስርጭት ዘመቻ ማስጀመሪያ ፕሮግራም ላይ የተገኙት የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ጠቅላይ ጸሐፊ የሆኑት መጋቢ ዶክተር ጌትነት ለማ በመገኘታቸው የተሰማቸውን ታላቅ ደስታ በመግለጽ ጌታችን ኢየሱስ ክርስቶስ ለቤተክርስቲያን የሰጣት ታላቅ ተልእኮ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ማርቆስ 16:15 የሚለው ነው ብለዋል። ይህ ትእዛዝ የሁሉም ቤተክርስቲያን ዋና ተልእኮ መሆንም ይገባዋል ብለዋል። በዚህ ረገድ የሕያው ተሐድሶ ሰራዊት ዓለም አቀፍ ቤተክርስቲያን ለወንጌል ስርጭት ያሳየችውን ትልቅ ቁርጠኝነት ትኩረት እጅግ የሚበረታታ ነው ብለዋል። እንዲህ ያለ የወንጌል ተልእኮ ለሌሎች ቤተክርስቲያናት አርአያ እንዲሆን እንመኛለን ሲሉ መልካም ምኞታቸውን ገልጸዋል። እግዚአብሔር መንግስት የምትሰፋው በወንጌል ስርጭት ነው። በመሆኑም ትኩረታችን በዚህ ታላቅ ተልእኮ ላይ ማድረግ የጌታችንን ትእዛዝ በታማኝነት እንፈጽም በማለት መልእክታቸውን አስተላልፈዋል። የመሰረተ ክርስቶስ ቤተክርስቲያን በአጀሬ ማረሚያ ቤት ለሚገኙ የሕግ ታራሚዎች ድጋፍ አደረገች። 55ኛው ጠቅላላ ጉባኤ በትላንትናው ዕለት በአምቦ ከተማ ሲደረግ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የቦርድ ሰብሳቢና የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንት መጋቢ ደሳለኝ አበበ የዕለቱ የክብር እንግዳ በመሆን በስፍራው ተገኝተው መልካም ምኞትና ሰላምታን አቅርበዋል። በተለይም በብርሃነ ወንጌል፣ በብርሃነ ክርስቶስ እንዲሁም በወንጌላዊት መጥምቃውያን ቤተ እምነቶች መካከል እየተሰራ ያለው መልሶ የመዋሃድ ስራ ጠንካራ ክትትል እየተደረገ በመሆኑና የቤተ እምነቶቹ መሪዎችም ስላሳዩት ቀና ትብብር አመስግነዋል። ከቅርብ ጊዜ ወዲህ መሪዎቹ ባሳዩት የትብብር ፍላጎትና በአብያተ ክርስቲያናት ህብረት መሪዎች አመቻችነት ሰፊ ስራ እየተሰራ መሆኑን ተገልጿል። መጋቢ ደሳለኝ አበበ የውህደቱ መሳካት ለብዙ ኢትዮጵያውያን ወንጌላውያን ቤተ ክርስቲያናት አርአያ እንደሚሆን ያላቸውን እምነት በመግለጥ ለጉባኤው ጸሎት አድርገዋል። ቤተ እምነቶች ቀደምትና ከ9 የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት መስራቾች መካከል መሆናቸውን ተገልጿል። ለዛሬ ካዝንላችሁ መረጃዎች መካከል ወደ መጨረሻው ወደ ሆነው መረጃችን ስናልፍ የኢትዮጵያ ብርሃነ ክርስቶስ ቤተክርስቲያን 55ኛ ጠቅላላ ጉባኤን አካሄደ። ባልደረባችን ተሻለ ታዬ ተጨማሪ 55ኛው ጠቅላላ ጉባኤ በትላንትናው ዕለት በአምቦ ከተማ ሲደረግ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የቦርድ ሰብሳቢና የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንት መጋቢ ደሳለኝ አበበ የዕለቱ የክብር እንግዳ በመሆን በስፍራው ተገኝተው መልካም ምኞትና ሰላምታን አቅርበዋል። በተለይም በብርሃነ ወንጌል፣ በብርሃነ ክርስቶስ እንዲሁም በወንጌላዊት መጥምቃውያን ቤተ እምነቶች መካከል እየተሰራ ያለው መልሶ የመዋሃድ ስራ ጠንካራ ክትትል እየተደረገ በመሆኑና የቤተ እምነቶቹ መሪዎችም ስላሳዩት ቀና ትብብር አመስግነዋል። ከቅርብ ጊዜ ወዲህ መሪዎቹ ባሳዩት የትብብር ፍላጎትና በአብያተ ክርስቲያናት ህብረት መሪዎች አመቻችነት ሰፊ ስራ እየተሰራ መሆኑን ተገልጿል። መጋቢ ደሳለኝ አበበ የውህደቱ መሳካት ለብዙ ኢትዮጵያውያን ወንጌላውያን ቤተ ክርስቲያናት አርአያ እንደሚሆን ያላቸውን እምነት በመግለጥ ለጉባኤው ጸሎት አድርገዋል። ቤተ እምነቶች ቀደምትና ከ9 የኢትዮጵያ ወንጌላውያን ቤተ ክርስቲያናት ህብረት መስራቾች መካከል መሆናቸውን ተገልጿል። መረጃው የመሰረተ ክርስቶስ ቤተክርስቲያን ነው። ውድ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህ ይመስል ነበር። ከመረጃዎቹ ጋር ቤተልሔም ደረጀ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን አብሬያችሁ ቆይታ አደረኩኝ። የተለያዩ መረጃዎች እንዲዘገብላችሁ የምትፈልጉ ተመልካቾቻችን ከታች ባለው ስልክ ቁጥር አጭር የጽሁፍ መልእክት ልታደርሱን ትችላላችሁ። ከቀሪ ፕሮግራሞች ጋር መልካም ቆይታ